በዚህኛው ክፍል እንግዲህ የኤሲ ሲስተም ክፍሎችን የምንመለከት ይሆናል። መጀመሪያ ወደሱ ከመግባታችን በፊት አራቱን መሰረታዊ የኤሲ ሲስተም ስራዎች ምን እንደሆኑ እንመልከት። እነዚህ አራቱ የኤሲ ሲስተም ስራዎች ብለን የምንጠራቸው የመጀመሪያው አየርን ማቀዝቀዝ ነው። ኦብቪየስሊ መኪናችን በምናሽከረክርበት ጊዜ በተለይ ደግሞ ከባድ መኪና አሽከርካሪዎች የህዝብ ማመላለሻ ሊሆኑ ይችላሉ፣ እነዚህ ሀገር አቋራጭ ባሶች ሊሆኑ ይችላሉ። የሚያልፉበት መንገድ ያለው የአየር ጸባይ ቫሪ ስለሚያደርግና የረጅም መንገድ ተጓዦች ስለሆኑ ቴምፕሬቸሩን ለነሱ ኮምፈርት በሚሰጥ ተስማሚ የሆነ የአየር ንብረት በመኪና ውስጥ እንዲኖር አጀስት ለማድረግ እንግዲህ አንደኛው የሚጠቅመን የኤሲ ሲስተም ነው። ስለዚህ ሞቃታማ የሆነ ወቅት ከሆነ ወይም ሞቃታማ የሆነ የአየር ጸባይ ያለበት አካባቢ ከሆነ በዚህ ኤሲ ሲስተም ተጠቅመን ምን ማድረግ እንችላለን? የመኪና ውስጥ ያለውን አየር ኢንቫይሮንመንት ማቀዝቀዝ የምንችል ይሆናል ማለት ነው። ሌላኛው ደግሞ አየር ማመላለስ ይሆናል። ስንመለከት የኤሲ ሲስተማችን ላይ ብዙ ኖቦች አሉ። የመጀመሪያ ኤሲ ኦን ኦፍ የምንለው አለ። ከዛ ደግሞ ኤር ሰርኩሌት የምታደርግ አንድ በተን አለች። ያ ምንድነው የሚያደርገው? አየርን እዛው በዛው ማመላለስ፣ ውስጥ ያለውን አየር በማውጣትና በመመለስ እያወጡ በመመለስ በማመላለስ የአየር መቆጣጠር ስራ ሊሰራ ይችላል ማለት ነው። ስለዚህ ሁለተኛው ሌላኛው የኤሲ ሲስተም ስራዎች መካከል እንግዲህ አየርን ማመላለስ ይሆናል ማለት ነው። ሶስተኛው አየርን ማጣራት፣ ወደ ፓሴንጀር ኤሪያው ከመግባቱ በፊት አየሮች እንዲጣሩ የሚያደርግበት የራሱ የሆነ ሲስተም አለው። አራተኛው ደግሞ ከአየር ላይ እርጥበትን የማውጣትንም ስራ የሚሰራ ይሆናል ማለት ነው። ስለዚህ እርጥበት ኖሮ በኋላ መኪናችን ውስጥ ያለው ግላሶች ላይ እነዚህ የአየር እርጥቦች እንዳይከልሉን ኮንዴንስ ሆነው እንዳይረብሹን ምን ያደርጋል? እሱንም የመቆጣጠር አቅም አለው ማለት ነው። የኤሲ ሲስተም ብለን የምንጠራው ይሄንን ከያዝን በኋላ አሁን በቀጣይ እያንዳንዱ ኮምፖነንቶች ምን እንደሆኑና እንዴት እንደሚሰሩ መመልከት እንችላለን። በመጀመሪያ የምንመለከተው እንግዲህ ኮምፕረሰር ብለን የምንጠራው የኤሲ ክፍል ይሆናል ማለት ነው። ይሄ ኮምፕረሰር ብለን የምንጠራው ልክ ኤር ኮምፕረሰር እንዳለን ሁሉ የዚህም የኮምፕረሰር ስራ ተመሳሳይ ነው። ኤክሰፕት እንደ አየሩ ኮምፕረሰር ምን አይልም፣ ወደ ውስጥ የሳበውን ጋዝ አቁሮ አይዝም። ይሄኛው ኮምፕረሰር አቁሮ የሚይዝ ሳይሆን ሃይ ፕሬሸርን ክሬት እያደረገ ምን ማድረግ ነው? ለቀጣዩ ክፍል የሚያስተላልፍ ፓርት ይሆናል ማለት ነው። ስለዚህ ኮምፕረሰር ብለን የምንጠራው እንግዲህ የተለያዩ ክፍሎች አሉት። ልክ እንደ ኖርማሉ ኮምፕረሰር ወይም ደግሞ የኤር ብሬክ ሲስተም ስንመለከት እንግዲህ እዛ ላይም ኮምፕረሰሮችን አይተናል። ልክ እንደነዛ ሁሉ ምን አለው? በውስጡ ፒስተኖች አሉት። እነዚህም ፒስተኖች ደግሞ እንዲንቀሳቀሱ ወደ ውስጥ እንዲገቡና እንዲወጡ እንዲገቡ እንዲወጡ የሚያደርግ ምን አለው? የራሱ የሆነ ካም ሮተር አለው። ከዛ ደግሞ ዙሩን ከሞተሩ ወደዚህ ኮምፕረሰር ትራንስፈር የሚያደርግበት ፑሊዎች አሉት ማለት ነው። የዚህን የፑሊ ሴክሽን ክለች አሴምብሊ ብለን እንጠራዋለን። ለምን ክለች አሴምብሊ እንደተባለ በኋላ የኤሌክትሪክ ሰርኪዩቱን ስናይ የምንመለከት ይሆናል። አሁን ኖርማሊ ይሄ ኮምፕረሰር እንዴት አድርጎ እንደሚሰራ እንመልከት። ስለዚህ እንደምናውቀው ሞተራችን ወይም ኢንጂን ብለን የምንጠራው ክፍል ወደ ላይና ወደ ታች ፒስተኖቹ ከፍ ዝቅ እንዲሉ እንግዲህ ፍንዳታን ይጠቀማሉ። ወደ ታች ወርዶ አየርን አስገብቶ ኮምፕረስ አድርጎ ነዳጁ ተቀጣጥሎ በፍንዳታው ፒስተኑ ተመቶ ተመልሶ ዝቅ ብሎ ከፍ ብሎ ኤግዞስቱን አውጥቶ ልክ እንደሚሰራው ሁሉ አንድን አየር ኮምፕረስ ለማድረግ የግዴታ በዚህ ውስጥ ያሉት ፒስተኖች ከፍ ዝቅ ማድረግ አለባቸው። ስለዚህ አሁን እነዚህን ፒስተኖች ልክ እንደ ኢንላይን ኢንጂን ፒስተኖቹን ደርድረው በቤልት ጠልፈው ሲዞር ከፍ ዝቅ እንዲሉ አድርገው መስራት ይቻላል። ግን ደግሞ ያ በጣም ስፔስን ኦኪፓይ የሚያደርግ ነው። ስለዚህ የሞተራችንን ቦታ እያጨናነቀ ቦዲውም ደግሞ የገዘፈ ስለሚሆንብን ለአራቱም ፒስተኖች ተብሎ የገዘፈ ስለሚሆንብን ምን አይነት ዲዛይን አመጡ ማለት ነው? ሰርኩላር የሆነ የፒስተን አሬንጅመንትን አመጡ ማለት ነው። ስለዚህ ይሄ ልክ የፊውል ሲስተም ላይ እንዳየነው እንደ ዲስትሪቢዩተር ታይፑ ምን ያደርጋል ማለት ነው? ፒስተኖቹ ወደፊት ወደኋላ ወደፊት ወደኋላ የሚመላለሱበት የራሱ የሆነ ሜካኒዝምን ሰርተውለታል። ስለዚህ እዚህ ላይ የምንመለከታቸው እንግዲህ እነዚህ ክፍሎች እነዚህ የፒስተኖቹ ቦታ ይሆናሉ ማለት። ስለዚህ የፒስተናችን ነው። እዚህ ጋርም ያለው
ሌላኛው ፒስተናችን ይሆናል። እዚህ ጋር ያለው ሌላኛው ፒስተን ይሆናል። አንዳንድ ኮምፕረሰሮች 4 ፒስተን ሊኖራቸው ይችላል፣ 3 ሊኖራቸው ይችላል። እንግዲህ እንደ ማኒፋክቸሩ እና ዲዛይን እንዳደረገው ሰው ቫሪ ያደርጋሉ። እነዚህ ፒስተኖች የሚያደርጉት ምንድነው ማለት ነው? የገባውን ይሄ R134A የሚባለውን ጋዝ እንግዲህ ምን ያደርጋሉ? ወደ ውስጥ ሳክ አድርገው ያስገባሉ። ከዛ በኋላ በፕሬሸር በሃይ ፕሬሸር እንዲወጣ የሚገፉት ይሆናል ማለት ነው። ወይም ኮምፕረስ የሚያደርጉት ይሆናል ማለት ነው። እንደምናውቀው ጋዞች በጣም ሃይ የሆነ ፕሬሸር በሚያልፍባቸው ሰዓት ላይ ምን ይፈጠራል? ከፍተኛ የሆነ ሙቀት ይፈጠራል። በተጨማሪ ደግሞ ከፍተኛ የሆነ ፕሬሸር ይኖራቸዋል ማለት። ስለዚህ ይሄ ኮምፕረሰር ጋዙ ምን እንዲኖረው አድርጎ ነው የሚያስወጣው? ሃይ የሆነ ቴምፕሬቸር እንዲኖረው ያደርገዋል። በተጨማሪ ደግሞ ከፍተኛ የሆነ ፕሬሸር እንዲኖረው ያደርገዋል ማለት ነው። እዚህ ጋር ያለው የካም ሮተር ተብሎ የሚጠራት እንግዲህ ስናያት እንግዲህ ያው ስላይትሊ ጋረድ ተብላ የተቀመጠ የካም ሮተር ነው። ስለዚህ ጋረድ ያለው በዞረ ቁጥር አሁን እዚህ ጋር ወደ ውጭ የወጣው ፓርት የተንጋደደው እንዲህ ነው። ወጣ ያለው ፓርት ከስር ያለው ነው። ይሄኛው ደግሞ ወደ ኋላ ገለል ያለ ነው። ስለዚህ ወደ ኋላ ገለል ሲል ፒስተኑን ወደ ኋላ የሚጎተት ይሆናል። ልክ ደግሞ ወደፊት ደግሞ ቀረብ ያለው ቦታ ላይ ደግሞ ፒስተኑን ወደ ውስጥ የሚገባ ይሆናል ማለት ነው። ይሄ ነገር ሲሽከረከር ይሄ ካም ሮተር በሚሽከረከርበት ሰዓት ላይ ምን ያደርጋቸዋል ማለት ነው? ፒስተኖቹን ተራ በተራ ወደ ውስጥ እንዲገቡ ከዛ እንዲመለሱ፣ ቀጣይ እንዲገባ እንዲመለስ፣ ቀጣይ እንዲገባ እንዲመለስ እያደረገ ሰርኩላርሊ እነዚህ ፒስተኖች ጋዞችን ኮምፕረስ እንዲያደርጉ አቅም የሚሰጣቸው ይሆናል ማለት ነው። ይሄ ካም ሮተር ዙሩን የሚያገኘው ቅድም እንደተነጋገርነው በማን አማካኝነት ነው? እዚህ ጋር ባለው ፑሊ ወይም ደግሞ ክለች አሴምብሊ ብለን በምንጠራው ክፍል ይሆናል ማለት ነው። ስለዚህ ይሄ ኮምፕረሰር 2 ፖርቶች አሉት። አንደኛው ጋዝ ወደ ውስጥ የሚያስገባበት ፖርት ነው። ሌላኛው ደግሞ ጋዙን የሚያስወጣበት ፖርት ይሆናል ማለት ነው። እነዚህ ፒስተኖች ጋዙን ኮምፕረስ ለማድረግ ወደፊት በሚጠጉበት ጊዜ በገቡበት እንዳይመለሱ ምን አላቸው? የየራሳቸው ቫልቮች ይኖሩታል ማለት ነው። ስለዚህ ኢንቴክ ቫልቭ ይኖረዋል። በተጨማሪ ደግሞ ዲስቻርጅ የሚያደርግበት ቫልቭ ይኖረዋል ማለት ነው። ጋዙን ይስባል። በሃይ ፕሬሸር ኮምፕረስ አድርጎ ኤግዚት እንዲሆን ያደርጓል። ይስባል፣ ኤግዚት እንዲሆን፣ ይስባል፣ ኤግዚት እንዲሆን። እያንዳንዳቸው ፒስተን ይህንን ስራ በመስራት ኮንስታንትሊ በአንድ ቲዩብ በኩል ሃይ ፕሬሸር እና ሃይ ቴምፕሬቸር ያለው የኤሲ ጋዝ ወይም ደግሞ ሪፍሪጅራንት እንዲወጣ የሚያደርግልን ይሆናል ማለት ነው። ታዲያ ይህንን የክለች አሴምብሊ ደግሞ ተብሎ የሚጠራው ለምን ክለች አሴምብሊ እንደተባለ አሁን እንመልከት። ይህ ሲስተም እንግዲህ በውስጡ ፊልድ ኮይል አለው። ስለ ኮይሎች በደንብ አድርገን አውርተናል። ፑሊ ቤሪንግ አለው። ከዛ ደግሞ ፑሊው ራሱ አለ፣ ቤልቱ የሚያልፍበት ፑሊያችን ማለት ነው። ከዛ ደግሞ ፑሊ ሪቴኒንግ ክሊፕ አለ። ይሄ ፑሊው ወደ ውጭ ተወርውሮ እንዳይወጣ አስሮ ሚይዝ ሰርክሊፕ ነው ማለት ነው። ከዛ ደግሞ አጀስቲንግ ሺም አለው። ይሄ ሺም ሰፓሬት ለማድረግ እና እዚህ ጋር የምንመለከተውን ፍሮንት ፕሌት ሲታሰር ጋፕን ክሊራንስን የሚፈጥርልን ሺም ይሆናል ማለት ነው። እዚህ ጋር አሁን ይሄ ኮምፕረሰር በቤልት ጠልፈን ከሞተራችን ጋር ራን እንዲያደርግ የምናደርገው ከሆነ ኮምፕረሰራችን ሁሌ ሊሰራ ነው ማለት ነው። ኤሲን አክቲቬት ሳናደርገው ሁሌም ሞተራችንን ስናስነሳ አብሮ ኮምፕረሰሩ ራን ያደርጋል። ቀዝቀዝ ያለ አየር ወደ መኪናችን የሚገባ ይሆናል ማለት ነው። ታዲያ ይህንን አጀስት ለማድረግ ምን ተሰርቷል ማለት ነው? እዚህ ጋር የክለች አሴምብሊ ለብቻ ተሰርቶለታል ማለት ነው። ይህ ክለች አሴምብሊ እንግዲህ ፊልድ ኮይል አለው ብለናል። ከዚህ በፊት እንደተነጋገር ነው ኮይል ያለበት ነገር ሁሉ ላይ በመሃል የፓወር ሰፕላይ የምንሰጠው ከሆነ ምን ጄኔሬት ማድረግ ይጀምራሉ? ማግኔቲክ ፊልድን ጄኔሬት የሚያደርግ ይሆናል ማለት ነው። ይሄ ማግኔቲክ ፊልድ ጄኔሬት ካደረገ ደግሞ ምን ማድረግ ይችላል? ሜታሎችን የመሳብ ፑል የማድረግ አቅም ይኖረዋል። ስለዚህ ሁሌ ሞተራችንን ባስነሳን ቁጥር ኮምፕረሰራችን ኦፕሬት እንዳያደርግ ምን ሰርተውለታል ማለት ነው። ይህንን ፊልድ ኮይል በመጠቀም በማግኔት አማካኝነት ኤሲያችን ኦን እንዲሆንና ኦፍ እንዲሆን ተደርጓል ማለት ነው። ዳሽቦርዳችን ላይ ያለው የኤሲ በተን የሚሰራው ስራ ለዚህ ፊልድ ኮይል ምን መስጠት ነው? የኤሌክትሪክ ከረንትን ማቀበልና መከልከል ይሆናል ማለት ነው። ስለዚህ እኛ የኤሲ ሲስተሙን ኦን እንዲያደርግ ፕረስ በምናደርግበት ጊዜ ወይም ደግሞ ኤሲያችንን ኦን በምናደርግበት ጊዜ በዚህ ሲገባና ይሄ ማግኔቲክ ፊልድ ጄኔሬት እንዲያደርግ ያደርጋል።
ይሄ ማግኔቲክ ፊልድ ጄኔሬት ሲያደርግ መጀመሪያ ዝም ብሎ ከሞተሩ ጋር ሲዞር የነበረው ፑሊ ምን እንዲሆን ያደርጋል? ውስጥ ያሉትን ሮተር ካሞች እንዲዞሩ እና ኢንጌጅ እንዲያደርጉ እዚህ ጋር ያለውን ፍሮንት ፕሌቱን ስቦ ያጣብቀዋል ማለት ነው። ይሄ ፍሮንት ፕሌት ስቦ ከፑሊው ጋር ሲጣበቅ ምን ማድረግ ይጀምራል? እነዚህ ሮተር ካሞች አብረው ከሞተሩ ጋር እንዲዞሩ አቅም የሚሰጣቸው ይሆናል ማለት ነው። ማቆም ፈልገን እኛ ኤሲውን ኦፍ ስናደርግ ይሄ ፊልድ ኮይል ብለን የምንጠራው የኤሌክትሪክ ከረንቱን ያጣል። ኤሌክትሪክ ከረንቱን ደግሞ ሲያጣ ማግኔቲክ ፊልድ ፕሮዲውስ ማድረግ ያቆማል። ያ ማግኔቲክ ፊልድ ሲቆም እቺ ፕሌት ትለያይና ፑሊው ለብቻው ቤሪንጉ ላይ ሆኖ እንዲሽከረከር ይሆናል ማለት። ስለዚህ ሞተሩ ሲዞር ይሄ ፑሊ ሲሽከረከር እናያለን። እዚህ ጋር ያለችው ግን ፍሮንት ፕሌት ስትዞር አናያትም። የዚህ ፍሮንት ፕሌት ፐርፐዙ ምንድነው? ሎክ አርጎ በመያዝ ውስጥ ያለው ሮተር ካም እዚህ ጋር ሮተር ካም ብለን የጠራ ነው አብሮ እንዲዞር የሚያደርግልን ይሆናል ማለት ነው። ስለዚህ ኢንጌጅ ስናደርገው ሮተር ካሙ አብሮ መዞር ይጀምራል። ልክ ዲስኢንጌጅ ደግሞ ስናደርገው ፑሊው ለብቻ ይዞራል፣ ነገር ግን የካም ሮተራችን አይዞርም ማለት ነው። ስለዚህ ክለች አሴምብሊ ወይም ደግሞ የኮምፕረሰር ክለች ተብሎ የተጠራው ለዛ ነው። ክለቻችን እንደምናውቀው ትራንስሚሽናችን ላይ እንግዲህ የክለች ሲስተም የሞተሩን ዙር ማላቀቅና መግጠም ስራ ነው የሚሰራው። እዚህ ላይ ያለውም የኮምፕረሰር ክለቻችን ምንድነው የሚያደርገው ማለት ነው? የሞተሩ ዙር ወደ ሮተር ካማችን እንዲሄድና እንዳይሄድ የሚከለክልልና የሚፈቅድልን ሴክሽን ስለሆነ ይሆናል ማለት። ስለዚህ ይህንን ኮምፕረሰር ክለች ብለን እንጠራዋለን።